እድገት ማለት ስኬት ነው። እድገት ማለት ሙላት ነው። እድገት ማለት መጨመር ነው። ምግብ ሳይንስ ሆኗል። ሌላ ማንነት አለን። የሞት አገልግሎት በሕይወት አገልግሎት ተተክቷል። ብርቱ መንፈስ የሌለው ሰው ቆሞ አይሄድም። ሰው መጀመሪያ ከማን ነው የተወለደው? የተገታ እድገት ማለት ነው መቀንጨር ማለት። የዘመናችንን ቤተ ክርስቲያን የገጠማት ይሄ ይመስለኛል። ያለ እግዚአብሔር ቃል ሙሉ መሆን አይቻልም። የመለምለማችን ምስጢር ግን የተተከልንበት ምንጭ ነው። አንዳንድ ሰው በራሱ የሚድን በራሱ የሚጠፋ ይመስለዋል። ካንተ ጋር ምንም አይገናኝም። ለምንድን ነው መዝሙር የእግዚአብሔር ቃል ማይሆነው? ማን ነው ያለው? እኛ ስንናገር ሰዎችን እናናድዳለን። እሱ ይናገር። ጌታ ኢየሱስ አብዛኛውን ጊዜውን ለትምህርት ነው የሚሰጠው። ራሱም ታይትሉ መምህርና ጌታ ነው። ለምን ይመስላል? ኢትዮጵያ ንቂ፣ ሀገሬ ንቂ። ቀጣዩ ሲዝን የቃል በኦሪት ዘፍጥረት መጽሐፍ ምዕራፍ 21 ቁጥር 8 ላይ ያለውን ቃል እናነባለን። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ ይላል። እድገት ከቃሉ ትርጉም እንደምንረዳው በአዎንታዊ መንገድ ከፍታን መጨመር፣ መብዛት፣ ወደ ክብር መግባት፣ መተለቅ፣ በአካል በአእምሮና በመንፈስ መጎልበት ነው። እድገት የአንድ ወቅት ወይንም የአንድ ዘመን ታምር ሳይሆን ሂደት ነው። እድገት ውጫዊና ውስጣዊ ወይንም አካላዊና መንፈሳዊ ተብሎ ለሁለት ሊከፈል ይችላል። በተረፈ ከፀሐይ በታች በየትኛውም የፍጥረት ዓለም ስርዓት ውስጥ ያለው ሕያው ዓለም በሙሉ እድገትን ያሳያል። በምድር ላይ ማለትም በሰው ልጆች ዓለም በልዩ ልዩ ዘርፎች የእድገት መለኪያዎች አሉ። የሀገራት፣ የህዝቦች፣ የኢኮኖሚ፣ የስልጣኔና ወዘተ ይሄን የመሳሰሉ መለኪያዎች እንዳሉ ታውቃላችሁ። እኔና እናንተ ግን ዛሬ ስለ ክርስቲያናዊ ሕይወት የእድገት ዓለም ከባለፈው የቀጠለውን እንመለከታለን። ባለፈው ሳምንት ለማየት እንደሞከርነው መጽሐፍ ቅዱስ ስለ እድገት አብዝቶ ያወራል። ለምንድን ነው ብላችሁ ከጠየቃችሁ በእድገት ዓለም ውስጥ ስላለን ከፀሐይ በታች ባለው የሕይወት ስርዓት ወይንም እግዚአብሔር በፈጠረው በዚህ አጽናፈ ዓለም ሕያዋን በሚኖርበት ሁሉ እድገት የሚባል ነገር ግድ ስለሆነ ነው። ልክ በዛው አንጻር ደግሞ በመንፈሳዊ ሕይወታቸው አማኞች ሊያሳዩት ስለሚገባ ከፍታና ለውጥ የእግዚአብሔር ቃል የተሰመረና የተረጋገጠ መልእክት አለው። በልጆች እድገት ውስጥ ቀዳሚውና እጅግ ወሳኙ ነገር ባለፈው እንዳየነው ስለ እድገት ለማውራት አስቀድመን ስለ መወለድ ማውራት ግድ ነው። ወይንም ለእጽዋት ሊሆን ይችላል፣ ለሌሎች ፍጥረታት ሊሆን ይችላል። እኔና እናንተ ግን አማኞችን ወክለን ስለሆነ የምንነጋገረው ለጊዜው ስለ እጽዋቶች የእድገት ስርዓት አይደለም የምናወራው። ስለ ክርስቲያኖች፣ ስለ አማኞች የህይወት ለውጥ ወይንም እድገት ነው የምንነጋገረውና ስለ እድገት ከማውራት የሚቀድም ነገር አለ። እሱም ዘር መካፈል ነው።
መወለድ ነው ብለናል። የተወለደው ሕፃን ወይንም የተወለደው የሰው ልጅ በእድገት መንገዱ ላይ እየገለጠው የሚሄደው የተካፈለውን ዘርና የተገኘበትን ምንጭ ነው። እንዳየነው እግዚአብሔርም አስረግጦ እንደነገረን ሰው በዚህ ዓለም ላይ ተወለደ ሲባል ምናልባት እኛ በማናውቀውና ወደፊት ግልጥ በሚሆነው በረቀቀው ዓለም ውስጥ በምን አይነት ሁኔታ እንዳለ ማናችንም አናውቅ። ነገር ግን በስጋ ወደዚህ ዓለም ይመጣል ወይንም ይገለጣል። የተፈጠረበትን ዓላማና ምክንያት ወይ አሳክቶ አለያም ደግሞ ረስቶ ያልፋል። በዚህ ሁሉ መንገድ ውስጥ ግን በውጣ ውረዱ ማለት ነው እድገት የሚባለው ነገር በሰው ልጅ ሕይወት ውስጥ በጣም ኢምፖርታንት ነው፣ አስፈላጊ ነው ማለት ነው። ለምን? እድገት ማለት ከፍታ ነው። እድገት ማለት ስኬት ነው። እድገት ማለት ሙላት ነው። እድገት ማለት መጨመር ነው በማለታችን ምክንያት እድገት በሰው ልጆች ሕይወት ውስጥ በጣም ይፈልጋል። ነገር ግን ስለ እድገት የምናወራው አስቀድመን ስለ መወለድ አውርተን ነው በክርስትና። ለዚህም በዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ የሚባለውን የማታ ተማሪ ታሪክ አንስተን ጌታችን ኢየሱስ ስለ ዳግም ልደት ጥርት ባለና በተገለጠ ቃል የተናገረውን ንግግር አይተናል። አሁን ተመልሰን ያንን አናይም። ዛሬ ወደሚቀጥለው ክፍል ነው የምናየው። ልጅ ስለተወለደ ብቻ አያድግም። ለማደግ ምን ያስፈልገዋል? ምንድን ነው የሚያስፈልገው? ምግብ። ስለዚህ ዛሬ የምንመለከተው በመመገብ እንደግ የሚለውን ነው። በመጽሐፈ ነህምያ ምዕራፍ 9 ቁጥር 21 ላይ 40 ዓመትም በምድረ በዳ መገብካቸው፣ ምንም አላጡም፣ ልብሳቸውም አላረጀም፣ እግራቸውም አላበጠም ይላል እግዚአብሔር ቃል። ያ ሕዝብ ከግብፅ የወጣው ሕዝብ የኛ ምሳሌ ሆኖ በምድረ በዳ ሲጓዝ የነበረው ሕዝብ ስለሱ ነው የሚያወራው። 40 ዓመትም በምድረ በዳ መገብካቸው፣ ምንም አላጡም፣ ልብሳቸውም አላረጀም፣ እግራቸውም አላበጠም ይላል። ያ ሕዝብ የእግዚአብሔር ሕዝብ ነው። እስራኤል ይባላል። ይሁን እንጂ ጥሪው የምድር ጥሪ ነው። ምንም እንኳን በሚስጥር መሲሁ ከዛ ሕዝብ አብራክ ተከፍሎ ወይ በዛ ሕዝብ የዘር ሐረግ ውስጥ አልፎ ወደ ዓለም መምጣቱ የታወቀ ቢሆንም ያ ሕዝብ ግን ተስፋው ምድራዊ ነበረ። ከግብፅ ወጥቶ ወደ ከነዓን የሚሄድ ሕዝብ ነው። ጦርነቱ፣ ትግሉ፣ ድካሙ የሥጋ ድካም ነው። ያ ሥጋዊ የሆነውን ሕዝብ እግዚአብሔር ሥጋውን መግቦለታል። ለዛ ነው 40 ዓመት በምድረ በዳ መገብካቸው ይላል። እግራቸው አላበጠም፣ ልብሳቸውም አላረጀም እያለ ስለዛ ሕዝብ ይናገራል። ያ ሕዝብ ያለኛ ፍጹማን እንዳይሆን
እግዚአብሔር ከልክሎ ስለነበረ ምሳሌ የሆነ ሕዝብ ነው። በሐዲስ ኪዳን የእግዚአብሔር ልጅ ከሰማይ ሰማያት በመውረዱ ከድንግል ተወልዶ በቤዛነት ሕዝቡን ከድቅድቅ ጨለማ ወደሚደነቅ ብርሃን በማውጣቱ ምክንያት የሞት አገልግሎት በሕይወት አገልግሎት ተተክቷል። በምድራዊው ድንኳን የነበረው ክብር ከፍ ብሎ ኪዳኑ ተለውጦ በሰማይ ድንኳን መንፈሳዊ አገልግሎት ተጀምሯል። እግዚአብሔር የግድ ከአብርሃም አብራክ የሚከፈሉትን ብቻም ሳይሆን አሕዛብን እንኳን በጸጋ ጠርቶ የእግዚአብሔር ልጆች አድርጓቸዋል። ይህ የሆነው በሐዲሱ ኪዳን በጌታችን በኢየሱስ ክርስቶስ በኩል ነው። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ በልጁ በኢየሱስ ክርስቶስ የሚያምኑ የእግዚአብሔር ልጆች ተብለው እንዲጠሩ እግዚአብሔር በስሙ ምሎ ይሄንን ኪዳን አጽድቆታል። ለዛ ነው በመጽሐፍ ልጆቹ ተብለን የምንጠራበትን እውነት የሚነግረን። ልጆቹ የእግዚአብሔር ልጆች። እግዚአብሔር ይመስገን። እግዚአብሔር ምንድን ነው? እግዚአብሔር መንፈስ ነው። ስለዚህ እግዚአብሔር መንፈስ ከሆነ ከእግዚአብሔር የሚወለዱስ መናፍስት ናቸው። ለዛ ነው የመናፍስት አባት ሲባል አያፍርም። ከእግዚአብሔር የተወለደው ማንነታችን ምናችን ነው? መንፈሳችን ነው። ስለዚህ ከስጋውያን ወላጆቻችን ተወልደን አጥንታችን እንዲጠነክር ሰውነታችንም እንዲፈረጥም የሰው ልጅ በዘመኑ ሊያሳይ የሚገባውን የእድገት እርከኖች አንድ በአንድ እንድንሄድ አመጋገባችን ወሳኝ እንደሆነ ሁሉ ከእግዚአብሔርም የተወለዱ ከእግዚአብሔር ዘንድ በሚወርድላቸው ቅዱስ ማዕድ በውስጡ ሰውነታቸው በኃይል እየጠነከሩ እያደጉ ይሄዱ ዘንድ ግድ ነው። ታውቃላችሁ፣ በዚህ እኔና እናንተ በምንኖርበት ዘመን ምግብ ሳይንስ ሆኗል። ትላንት ለቁመተ ሥጋ ብቻ ምን በላው ምግብ ሆዳችንን ለመሙላት ብለን ያለ ዕውቀት የምንበላው ምግብ ዛሬ ሳይንስ ሆኗል። የሥነ ምግብ ባለሙያዎች ከምግብ ጋር በተያያዘ የተራቀቀ ጥናት የሚያጠኑ ሀገሮች ቁጥራቸው እየጨመረ ነው። ለምን? ምግብ ለሰው ልጅ ሕይወት ቀዳሚው ስለሆነ ሕይወትን ለማስቀጠል። በአንጻሩ ደግሞ ስለ ምግብ አለማወቅም የሕይወት ዘመንን የሚያሳጥርና የሰው ልጅ ጤናማ ሕይወት በበሽታ እንዲመታ የሚያደርግ ችግርም አለው፣ ተጓዳኝ ችግር። ስለዚህ ነው ምግብ ሳይንስ ሆኗል በዘመናችን ላይ ማለት ነው። ይህን ያህል ሰው ለምግብ ይህን ዋጋ ከከፈለ ለዚህ ከላይ ላለው ለሚታየው ማንነታችን ለውጫዊው ይሄ ከሆነ በነገራችን ላይ እኛ
የመጽሐፉ ህዝቦች ውስጥና ውጭ ስንልና ከመጽሐፉ ውጭ ያሉ ሰዎች ውስጥና ውጭ ሲሉ የተለያየ ነው። እነሱ ውጭ ሲሉ ይሄ ከውጭ የሚታዩትን ኦርጋኖቻችንን ማለታቸው ነው። ውስጥ ሲሉ ደግሞ የማይታዩ በስጋ የተሸፈኑ ኦርጋኖቻችንን ማለታቸው ነው። እኛ ውስጥ ስንል ግን ስለ ኩላሊት እያወራን አይደለም። ስለማይታዩት ኦርጋኖቻችን እያወራን አይደለም። ስለ ጉበት፣ ስለ ልብ እያወራን አይደለም። ውስጥ ስንል ስለ መንፈስ እያወራን ነው። ውጪ ስንል ደግሞ ስለዚህ ዓለም ስጋ ስለሚንቀሳቀስበት ዓለም እያወራን ነው። ተግባብተናል? የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ጌታችን እንደዚህ አለ፣ ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔርም አፍ በሚወጣ ቃል ጭምር አይልም። ጭምር የሚለውን ጭምር ያደረግሽው አንቺ ነሽ። መጽሐፉ የሚለው ሁሉ ነው የሚለው። እስቲ ገልጣችሁ ተመልከቱት። ማቴዎስ 4 ቁጥር 4 ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ምን ማለት ነው? ከእግዚአብሔር አፍ የሚወጣው ቃል ሁሉ ምግብህ ነው እያለ ነው። ከእግዚአብሔር አፍ ወጥቶ አንጠርጥረህ የምትበላው ምግብ የለህ። ከእግዚአብሔር አፍ ወጥቶ አጥበህ የምትበላው የቆሸሸ ምግብ የለም። ከእግዚአብሔር አፍ ማለት ከእግዚአብሔር የተገኘ ማለት ነው። አፍ የቃል መውጫ አይደለም። ቃል በምን ይወጣል? የቃል በሩ ምንድነው? አፍ ነው ወይ አንደበት ነው። ስለዚህ ከእግዚአብሔር ከሚወጣው ቃል ማለት ነው ሁሉ እንጂ በእንጀራ ብቻ አይኖርም። ሰው ነው ያለው። ስለዚህ ሰው ሁለት ማንነት አለው ማለት ነው። ሁለት ማንነት፣ ፍጥረታዊና መንፈሳዊ ማንነት፣ ወይንም የሚዳሰስ የሚነካ ቁስ አካል አለው ማለት ነው። ይሄ የሚዳሰሰውን የሚነካውን አካል የሚመግበው ምግብ ደግሞ ተዘጋጅቶታል። ያ ምግብ ከተዘጋጀበት ምንጭ ነው የሚወጣው። ለምሳሌ ሰውን ከምን አበጀው ይላል መጽሐፍ? ከምድር አፈር አበጀው ይላል። ስለዚህ አዳም ከምድር አፈር የተበጀለትን ሰውነት ለብሶ ይንቀሳቀሳል። ስለዚህ ከምድር አፈር የተበጀው ይህ ሰውነት የሚመገበው ከተገኘበት ምንጭ። ለዛ ነው ጨረቃ ላይ በቅሎ መብላት ያልቻልከው። ያንተ ምግብ ያለው ከተገኘህበት ምንጭ ነው። ስለዚህ ሁሉ ነገር ከተገኘህበት አፈር ይበቅላል። ሁሉ ነገር ከተገኘህበት አፈር ይቀዳል። እሱ ምግብህ ይሆናል። እሱ ልብስህ ይሆናል። እሱ መድኃኒትህ ይሆናል። በተቃራኒው ደግሞ እሱ ራሱ መጥፊያህም ሊሆን ይችላል፣ አጠቃቀሙን ካላወቅበት ማለት ነው። ስለዚህ ይሄ ሰውነታችን የሚታየው የውጭው ሰውነታችን የሚቆመው ከዚህ ምድር በሚወጣው እንጀራ ነው። ነገር ግን እኛ በእግዚአብሔር መልክና ምሳሌ የተፈጠርን የሰው ልጆች ይልቁንም ደግሞ በክርስቶስ ኢየሱስ አዲስ ፍጥረት የሆንን አዲሱ ሰው ተብለን የምንጠራው እኛ ሌላ ማንነት አለን። መንፈሳዊ ማንነት ይባላል። ይሄ ፍጥረታዊው ከምድር አፈር የተገኘው ለአዳም፣ እኔና እናንተ ደግሞ በወላጆቻችን አማካኝነት
በአቶ ገሌና በወይዘሮ ገሌ አማካኝነት ወደዚህ ዓለም በመወለድ መጥቷል። ስለዚህ ወደዚህ ዓለም በስጋ ሲመጣ የስጋ ወላጆች አሉት። አቶ ገሌና ወይዘሮ ገሌ ይባላሉ። የተቀዳበት ምንጭ ስጋ ነው። ለዛ ነው ከስጋ የተወለደ ስጋ ነው አለው ኒቆዲሞስን ጌታ ኢየሱስ። ከመንፈስ የተወለደ ግን ምንድነው አለው? መንፈስ ነው። የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው። እግዚአብሔር ምንድነው? እግዚአብሔር ምንድነው? መንፈስ ነው። መንፈስ የሆነው እግዚአብሔር መንፈሳዊ ልጆች አሉት። ለዛ ነው ከመንፈስ የተወለደ ደግሞ ምንድነው የተባለው? መንፈስ ነው። ከስጋውያን ወላጆቻችን ለመወለድ የሚያስፈልገው የነሱ ዘር ነው። 23 + 23 በድምሩ 46 ክሮሞዞም የአቶ ገሌና የወይዘሮ ገሌ። ከዛ ያ ነገር ይመጣል የሆነ ሌላ ከነሱ ውጪ ሌላ አዋተው የወለዱት ሰው የሆነ እንደነሱ ሰው የሆነ ይወልዳሉ ማለት ነው። እግዚአብሔር ሲወልድ ከውሃና ከመንፈስ ከውሃና ከመንፈስ ውሃ ያለው ይሄ እችቶውን አይደለም። አንዳንድ ሰው ደረቅ ብሎ ላለማመን በቃ ብታምንም ባታምንም እውነቱ አይቀየርም። እግዚአብሔር ከዚህ እኛ ቀርተን ከምንጠጣ ውሃ ልጆች አይወልድም። ለምን? እግዚአብሔር መንፈስ ነው። ስለዚህ ከምንድነው የሚወልደው? ከውሃ ተብሏል እንዴ? ተጽፏል። ምንድነው የሚለው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማን ነው? ከማይጠፋ ዘር ነው ይላል። ዳግመኛ የተወለዳችሁ ሲል ዳግም የሚባል ልደት ሲደገም ማለት ነው አይደለም? መላምቶች አሉ፣ የተለያዩ ቴዎሎጂዎች አሉ። ለምሳሌ ከምድራውያን ወላጆቻችን ከአባትና ከእናት ተወልደን ከእግዚአብሔር ስንወለድ ለምን ዳግም ይባላል? ያ ልደትና ይህ ልደት በፍጹም አይገናኝም የሚሉ አሉ። እውነት ነው፣ አይገናኝም። ታዲያ ዳግም ከተባለ የተደገመ ልደት ከሆነ የትኛው ነው? ሰው መጀመሪያ ከማን ነው የተወለደው? የተገኘው ከማን ነው? የመጀመሪያው ሰው መቼም መሬት ወለደችው እንደማንል እርግጠኞች ነን። መሬትን ለብሶ ተገለጠ ማለት ከመሬት ፈለቀ ማለት አይደለም። የተበጀለት ነው፣ ልብስ ነው የተዘጋጀለት። ስለዚህ ኢሳ ከእግዚአብሔር ነው የተወለደው። ያን ልጅነት ግን አጣው ለብዙ ዓመታት። ስለዚህ ነው እንደገና እግዚአብሔር ሊወልደው ፈለገ። ይህንን ነው መጽሐፉ ዳግመኛ የተወለዳችሁት የሚለው ማለት ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በማን? በእግዚአብሔር ቃል ከማይጠፋ ዘር ወለደን ይላል። እውነት ነው። ጌታ ኢየሱስ ክርስቶስ ዘላለማዊ አዳኝ ከእግዚአብሔር ተልኮ የመጣ የእግዚአብሔር ጽድቅ የእግዚአብሔር ጸጋ ብቸኛው ቤዛና አዳኝ ተገልጧል። ስለ ኃጢአታችን ቤዛ ሆኗል። ወደ መቃብር ወርዷል። እኛን ስለ ማጽደቅ ደግሞ ከሙታን ተለይቶ ተነስቷል። ስለዚህ ይሄ ተመስክሮለት በልቡ ያመነ በአፉ የመሰከረ ምን ይሆናል? ይድናል። ብቻም አይደለም ልጅ ይሆናል።
ክብር ለእግዚአብሔር ይሁን። ልጅ ይሆናል። ስለዚህ የተገኘህበት ዘር አይጠፋም ማለት ነው። አሜን። የተገኘህበት ምንጭ አይደርቅም ማለት ነው። የተገኘኸው ከማን ነው? ከማይጠፋው ከእግዚአብሔር። ስለዚህ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ካለ በኋላ በሕያውና የእግዚአብሔር ቃል ሕያው ነው። ሕያው ነው ማለት ዘመን አይሽረውም ማለት ነው። አይጠፋም ማለት ነው። በሕያውና ለዘላለም በሚኖር ከእግዚአብሔር ቃል ነው አይልም። የተወለድከው ከመንፈስ ቅዱስ ሲሆን ከአለው እዚህ ጋር በመንፈስ ቅዱስ አይልም። ከአቶ እገሌና ከወይዘሮ እገሌ እንደሚባል አድራሻ አባትህን ተናገር ሲባል ትላለ። ጌታ ኢየሱስ ከአብ ወጥቼ መጥቻለሁ እንዳለ አንተም አባትህን ትናገራለህ ከእግዚአብሔር። በምን? በሕያውና ለዘላለም በሚኖር በእግዚአብሔር ቃል ተወልጃለሁ አለ። ስለዚህ ነው እኮ ሮሜ 10 ላይ ከቁጥር 9 ጀምሮ ሰው ኢየሱስ ክርስቶስ ጌታ እንደሆነ በአፉ ቢመሰክር እግዚአብሔርም ከሙታን እንዳስነሳው በልቡ ቢያምን ይድናል ተባለ። መዳን ማለት የእግዚአብሔር ልጅ መሆን ማለት ነው። የእግዚአብሔር ልጅ ሆኖ ያለመዳን አይቻልም። በአዲስ ኪዳን በአዲሱ ፍጥረት የሕይወት ሥርዓት የእግዚአብሔር ልጅ ስትሆን ድንሃል ማለት ነው። ድንሃል። ምክንያቱም የተካፈልከው ዘር የማይጠፋ ዘር ነው። አለመጥፋትህ ያለው ባንተ የዕለት ከዕለት እንቅስቃሴ ላይ ሳይሆን ከተገኘህበት ዘር የተነሳ ነው። አንዳንድ ሰው በራሱ የሚድን በራሱ የሚጠፋ ይመስለዋል። ካንተ ጋር ምንም አይገናኝም። ጸጋ ነው ይህን ሁሉ ያደረገው። ክብር ለእግዚአብሔር ይሁን። ስለዚህ ከአቶ ገሌና ከወይዘሮ ገሌ የተወለደ የእናት ጡት ወተት እንደሚጠባ ገና እንደተወለደ የእናት ጡት ወተት እንደሚጠባ አጥንቱ እንዲጠነከር እንዲፈረጥም ከዛም በኋላ ደግሞ ፍትፍት እንደሚበላ ከዛ ዳቦ እንደሚቦጭቅ ከዛ እያለ አጥንት ወደ መቆርጠም የእድገት ደረጃ ላይ እንዲደርስ የሚያደርገው ምግብን እንደሚወስድ ሁሉ ከእግዚአብሔር ለተወለዱ መንፈሳዊ ልጆችም በመንፈስ ዓለማቸው ላይ እድገት እንዲያመጡ ከእግዚአብሔር አፍ የሚወጣው ቃል ወይንም ከእግዚአብሔር አፍ የሚወጣው ምግብ ያስፈልጋቸዋል። እሱም የእግዚአብሔር ቃል ነው። ለዛ ነው ሰው በእንጀራ ብቻ አይኖርም አለ። ከምድር በሚበቅለው እንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ አለ። ለዛ ነው ብዙ ሰዎች እየበሉ ይረባቸዋል፣ በዓለም ላይ እየጠጡ ይጠማቸዋል፣ ለብሰዋል ይበርዳቸዋል፣ የሆነ ቁሳቁስም ሳንቲም የሚቆጥራሉ፣ ብቻ አላቸው የሚባለው ነገር አላቸው። ግን የጎደላቸው ነገር እንዳለ ስትቀርቧቸው ታረጋግጣላችሁ። ያለ እግዚአብሔር ቃል ሙሉ መሆን አይቻልም። ምክንያቱም ሲፈጥርህ ራሱ ያለ እግዚአብሔር ቃል እንድትኖር አድርጎ አይደለም የፈጠረ። ከእግዚአብሔር ቃል ውጭ ሕይወትን እንዳትመራ ተደርገ ነው የተፈጠርከው። ያለ እግዚአብሔር ቃል የሚኖር ሰው የቤንዚልን መኪና በናፍጣ ለመንዳት እንደመሞከር ነው። የቤንዚል መኪና በቤንዚል ነው የሚሄደው። ነዳጅ የለም፣ ተወዷል፣ አጥቻለሁ፣ መሄድ አለብኝ ብለህ ናፍጣ ብትሞላው መኪናው አይሄድም። በቃ አይሄድም። ውጤቱ ይሄ ነው፣ አለመሄድ ማለት ነው። ስለዚህ ነው ብዙ ሰዎች ሕይወታቸው ሙሉ ያልሆነው ምድራዊ ነገር ጎሏቸው ሳይሆን ሰማያዊ አቅርቦት መንፈሳዊ ምግብ አተው። ስለዚህ ነው ጌታችን ሰው በእንጀራ ብቻ አይኖርም አለ። ወዳጆቼ እናንተ ምናልባት
እድለኞች ስለሆናችሁ እግዚአብሔርን ልትባርኩት ይገባል። ሁሌ በለምለም ሳር መኖር፣ ሁሌ በእረፍቷ ዘንድ መሰማራት። ያቺ በመዝሙር 1 ላይ እንዳለችው ዛፍ ክብር ለእግዚአብሔር ይሁን። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች ጎዳና ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ሕጉን በሌሊት በቀን ያስባል፣ በእግዚአብሔር ደስ ይለዋል። በውሃ ዳር እንደተተከለች ዛፍ አለ። አይታሃል። በበጋ ስጋት የለባትም። እደርቃለሁ የሚል ስጋት የለባትም። እጠፋለሁ የሚል ስጋት የለባትም። ምክንያቱስ ውሃው ዳር ነው ያለችው። ኑሮዋን የመሰረተችው ውሃው ዳር ነው፣ ወንዙ ዳር ነው። የመለምለም ምስጢራችን ይሄ፣ አጥርተን ዘመኑን የማየታችን ምስጢር ይሄ ነው። ዘውትር እንደ አንበሳ ልጆች፣ እንደ ደቦል አንበሳ በተራሮች ላይ የመሰማራታችን፣ የማግሳታችን፣ በእባብና በጊንጡ ላይ የመጫማታችን፣ በተከበበ ከተማ ከአፋችን እልልታ ያለመጥፋቱ ምስጢር ሰው ያገኘው ሳያገኘን ቀርቶ አይደለም። የሰውን ቤት ያንኳኳው ነገር የኛንም ቤት ሳያንኳኳ ቆርቶ አይደለም። የመለምለማችን ምስጢር ግን የተተከልንበት ምንጭ ነው። ከዛ ቅጠሏ አይረግፍም አለ። ዛፏን ቅጠሏ አይረግፍም፣ ፍሬዋንም በየጊዜው ትሰጣለች አለ። ያለ ሲዝን እንድናፈራ ያደረገ ስሙ ይባረክ። መለምለም ነው። በእግዚአብሔር ቃል ወንዝ ዳር መተከል መለምለም ነው። ለልባችሁ ሐሴት ነው፣ ለአጥንታችሁ ደግሞ ጠገና ነው። አጥንት በወተት እንደሚጠገን በእግዚአብሔር ቃል የሰው ልጅ መንፈሱ ይጠገናል። ይሄ ሥጋ የቆመው በአጥንታችን እንደሆነ ሁሉ ብርቱ መንፈስ የሌለው ሰው ቆሞ አይሄድም። የሚያቆምህ መንፈስህ ነው። መንፈስህን መግበው፣ አካልህ ይቆማል፣ ሰውነትህ ይበረታል። ሥጋህን ዝም ብለህ ብትመግበው፣ ዝም ብለህ ብታበላው ውፍረት ይገልህ ይሆናል እንጂ፣ ጎንበስ ቀና ያቅትህ ይሆናል እንጂ፣ ጤንነትህ ይታወክ ይሆናል እንጂ የሚፈጠር ነገር የለም። አብዝተህ ሥጋህን ብትመግበው፣ አብዝተህ ግን ነፍስህን ብትመግባት፣ ነፍስህ በእግዚአብሔር ቃል ዕውቀት ብትሞላ ውፍረት አይገላት። እየበረታች ትሄዳለች፣ እየጠነከረች ትሄዳለች። ሥጋህን ታስተዳድረዋለች በአግባቡና በልኩ እና በውሃ ዳር እንደተተከለች ዛፍ እኔ አምናለሁ። አሁን ስናገር እግዚአብሔር የምህረት ዝናብ በቃሉ በኩል በእያንዳንዳችሁ ላይ እየዘነበ እንደሆነ፣ ልባችሁን እያረሰረሰው እንደሆነ፣ ሰው ከእግዚአብሔር ቃል ውጪ ከኖረ ልክ ይሄ ምግብ አተው በጣም የከሱና የተጎሳቆሉ ሰዎች፣ ምናልባት ድርቅ የመታውን አካባቢ ከዚህ በፊት አስተውላችሁ እኮ አጥንታቸው የሚቆጠርባቸው ሰዎች እንደዛ ማለት ነው። ከእግዚአብሔር ቃል ርቃችሁ አትኑሩ። ክብር ለእግዚአብሔር ይሁን። ስለዚህ ምግብ ነው፣ መመገብ ተገቢ ነው። ከእግዚአብሔር አፍ የሚወጣው አለበለዚያ ውጤቱ ምንድን ነው የሚሆነው? መቀንጨር፣ መክሳት፣ የተገታ እድገት ማለት ነው። መቀንጨር ማለት የተገታ እድገቱን ያቆመ ማለት ነው። ማደግ የማይችል ማለት ነው። የዘመናችንን ቤተ ክርስቲያን የገጠማት ይሄ ይመስለኛል። መቀንጨር
ለምሳሌ ቀነጨሩ ልጆችን ለምሳሌ እድገታቸው የተገታባቸውን ሰዎች ትሪ ሙሉ ምግብ ብትመግቧቸው ያ የመቀንጨር ችግር በሌላ ሕክምና ካልሆነ በስተቀር እኮ አብዝተው በመብላታቸው አይታከምም። በቃ ቀንጭረዋ አይታል። የእግዚአብሔርን ቃል መብላት ያለብህ ብላ ብላ ሲልህ ነው። እደግ እደግ ሲልህ ብላ ብላ ሲልህ እየጨመርክ ነው። አፒታይትህ ደግሞ ሲዘጋ ችግር አለ ማለት ነው። ምግብ በትክክል ካልበላችሁ አራበኝም እያላችሁ 1 ቀን 2 ቀን 3 ቀን ልቆዩ ትችላላችሁ። ከዛ በኋላ አደጋ አለው። ሰውነታችሁ ይነግራችኋል አፍ አውጥቶ። የእግዚአብሔርም ቃል እንደዚህ ነው። የእግዚአብሔርን ቃል የምትራቡ ሰዎች ደስ የሚላችሁ በቃ ወንጌል ደስ የሚላችሁ የት ሄጄ እግዚአብሔርን ቃል ልስማ የምትሉ መንፈሳዊ ዓለም ላይ በፈጣን የእድገት ደረጃ ላይ ናቸው። 11 ዲጂት አስመዝግባል። ቃል ሲል ከዚህ ሄደ ደግሞ ቤት ስትገልጥ ማስታወሻ ደብተርህን አዘጋጅተህ በማርከር እያሰምርክ ስታጠና ኦዲዮ ስትሰማ ምን ስትል እየመገብከው ያለኸው ማንነት አለ። መጽሐፍ ደግሞ አንተን የሚልህ ይህንኑ አድርግ ነው። የኤፌሶን ጸሐፊ በውስጡ ሰውነታችሁ በኃይል እንድትጠነክሩ፣ ክብር ለእግዚአብሔር ይሁን። በኃይል እንድትጠነክሩ። ለምንድነው የውስጡ ሰውነት እንዲጠነክር የተፈለገው? አንተ የውጭው ሰው አይደለህም። የውጭው ሰው ጊዜያዊ ነው፣ የሚጠፋ ነው። ለዛ ነው በመጽሐፍ ምንም እንኳን የውጭው ሰውነታችን ቢጠፋ እንኳን አለ የውስጡ ሰውነታችን ዕለት ዕለት ምን ይሆናል? ይታደሳል። ስለዚህ ውስጡ የሚታደሰው በእግዚአብሔር ቃል ነው። እሱ በዝማሬ ወደ አንተ ይምጣ፣ እንደዚህ በደረቅ ቃል ወደ አንተ ይምጣ። ልክ አንዱን ዱቄት ስትፈልግ ፓስታ ስትፈልግ አምባሻ እንደምታረገው ማለት ነው። አንዳንድ ሰዎች ዝማሬ እግዚአብሔር ቃል አይመስላቸው። በደንብ ግጥሙ ከተደራጀ የእግዚአብሔርን ሐሳብ ከተሸከመ ለምንድነው መዝሙር የእግዚአብሔር ቃል ማይሆነው? ማን ነው ያለው? በመዝሙር መስሎኝ ያ ትውልድ ቅጥር ያፈረሰው፣ በመዝሙር መስሎኝ ያ ትውልድ ባህር ከፈለው፣ በመዝሙር መስሎኝ ሐዋርያቱ ወይኔውን ያናወጡት፣ በመዝሙር መስሎኝ ጌታ ኢየሱስ ራሱ ያኔ ቀራንዮ መስቀል የተሸከመው። መዝሙር ስልን ደግሞ ቷና ቷን እያገናኘ ቧና ቧን እያተገናኘ ዝም ብሎ ይሄ የማይሆን ነገር ለእግዚአብሔር አይቀርብም። እግዚአብሔር ቅዱስ፣ እግዚአብሔር ክቡር ነው። እንዴ የሰባ እኮ ለእግዚአብሔር በግ ብቻ ወይፈን ብቻም አይደለም፣ ፊደል ይሰዋል ለእግዚአብሔር። የሰባ ፊደል ለእግዚአብሔር ይቀርባል። የሰባ ቋንቋ ይመረጥለታል፣ ዜማ ይመረጥለታል። እና የእግዚአብሔርን ቃል ተመገቡ፣ የእግዚአብሔርን ቃል ብሉ። የእግዚአብሔር ቃል በሙላት ይኑርባችሁ። በሙላት አይደለም ቢለው ትንሽ ከበላ ደግሞ ብላ ብላ እስኪል እንደምትፈልግ ሆድህን እንዳልሞላ እስኪሞላ ድረስ ምግብ እንደሚያምርህ የእግዚአብሔር ቃል በሙላት ይኑርብህ። ልዩነቱ ምን መሰለ? የዚህን ዓለም እንጀራ ስትበላ ሆድ ሲሞላ በቃኝ ትላለህ። የእግዚአብሔርን ቃል ግን በበላኸው ቁጥር እያደግ እያስፈለገህ ነው እንጂ የምትሄደው እየጠገብክ አትሄድም። እግዚአብሔር እንደማይጠገብ ሁሉ ክብሩም እንደማይሸመደድ ሁሉ አወቅ ነው ብለን እንደማንጨርሰው ሁሉ የእግዚአብሔር ቃል ሬማ የሆነ ሲመጣ፣ ብርሃን የሆነ ሲመጣ ዋው ከማለት ውጭ ልክ የሆነ ዶሮ ወጥ ቀምሰህ የሆነ ነገር ዋው እንደምትለው ሁሉ
መንፈሳዊ ማዕድ ላይም ተቀምጠ ሬማው ሲመጣ መገለጡ ሲመጣ ዋው አለ ማለት አትችልም። የምግብ ጣዕም የምትለዩ ምላሳችሁ ያልደነዘዘባችሁ አፍንጫችሁ ሽታ ያልተከለከለ የእግዚአብሔር ልጆች እናንተ ብፁዓን ናችሁ። ከተማው ደምዝዟል። በምላሱ ጣዕም ማጣጣም አቅቶታል። ጨው ይሁን ስኳር አያውቅም። ጣፋጭ መራራ አያውቅም። እኛ ግን እናሸታለን። ከሩቅ ሲመጣ ገና ይህማ የውዴ ቃል ነው እንላለን። የውዴ ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ከተቀመጥክበት የሚያቆምህ ከተኛህበት የሚያነቃ የጊዜውን ቃል ያመጣልህ። የጊዜው ቃል በብር ጻሕል ላይ እንዳለ የወርቅ እንኮይ ልክ ሰዓቱ ላይ አምጥቶ ቃሉን ድርግም ያደርግልሃል። ትሻገራለህ። ቃል እንደ መልህቅ ይልክልሃል። አንድ ቃል ትይዝና ትሄዳለህ። እግዚአብሔር አንድ ቃል ይልክልሃል፣ ትሻገራለህ። እስራኤል አንድ ቀን በበላው የፋሲካ በግ አንድ ቀን ግብፅ ምድር ላይ በበላው በግ 40 ዓመት ከሄደ ያኮ በልተውት በቃ ከምድር የሚያልፍ አይደለም። ሕያው ቃሌ አያልፍም ብሎ ላለማለፉ ዋስትና የሰጠው ሰማይና ምድርን ቃሌ ከሚያልፍ ሰማይና ምድር ይለፍ ብሎ ይለፋ። ምድር ከነግሱ ሰማይ ከነልብሱ ነው። ምድር ከነልብሱ ሰማይ ከነግሱ ይባላል። ይለፍ። ለምን መሰለ ይለፍ የምልህ ይሄን ሰማይ እኮ ያመጣው በቃሉ ነው። ይሄን ምድር ያመጣው በቃሉ ነው። ሰማይ ይሁን አለና ሰማይ መጣ። አቤት ብሎ እንደ ሰው መጣ። አሜን ብሎ ይሄ ግዙፉ ዓለም በቃል ያመጣውን በቃል ይመልሰዋል። እሱ ግን ራሱ ቃል ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ያም ቃል ሥጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ። አሁን በእኛ ያደረው ቃል ሕያው ቃል። አንዳንድ ሰው ቃል ሲባል የሆነ የፊደሎች ኅብረት ይመስለዋል። እኛ እያወራን ያለነው ቃል ሎጎስ ስለሆነው ሕያው ስለሆነው ቃል ነው። ስለ ራሱ ነው እያወራን ያለነው። ከሱ ደግሞ በነቢያትና በሐዋርያት በኋላም የመልእክት መደምደሚያ ባደረገው ልጁ በክርስቶስ በኩል እግዚአብሔር እኛን የተናገረን ቃል ሕያው ነው። እሱ ያስፈልገናል። ክብር ለእግዚአብሔር ይሁን። ራእይ ዮሐንስ ምዕራፍ 19 ላይ እንደምታነቡት ስለ ጌታችን ስለ ኢየሱስ ሲያወራ ዓይኖቹም እንደ እሳት ነበልባል ናቸው አለ። አሜን። ራእይ ዮሐንስ ምዕራፍ 19 ቁጥር 11 ሰማይም ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። ስሙም ክብር ስጥ ለእግዚአብሔር ቃል። ያኔ ትጠግባለህ፣ ያኔ ታድጋለህ፣ ያኔ ትጨምራለህ፣ ያኔ ትፋፋለህ። በቤታችሁ እግዚአብሔር ቃል እንደ ወገግታ ይዘርጋ። መጽሐፍ እንደዚህ አለ። በዚህ ቃል ልመርቃችሁ፣ የጻድቃን መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስከሚሆን ድረስ እየጨመረ ይሄዳል። ምኑ ነው የሚጨምረው? ብርሃኑ።
እንደ ወገግታም ተዘርግቷል አለ። የጻድቃን ቀናቸው ወገግ ያለ ነው እንጂ ጨፈገግ አይደለም። ቀኑን ያበራው ምኑ ይመስልሃል? አምላክህ ነው፣ ያንተ ጌታ ነው። ዳዊት ምንድነው ያለው? ሕግህ ለእግሬ ምንድነው አለ? ብርሃን ነው አለ። መንፈሳዊ እግሮች አሉ እና ስትራመድ ባትሪ አትይዝም። ጣቶችህ ራሱ ያበራል። ታያለ የጠላትን ወጥመድ መንገድ ትቀይራለህ። ጣቶችህ ብርሃን አላቸው። ታምናለህ? ጣቶችህ ብርሃን አላቸው። እባብና ጊንጡን ያያል፣ ጉድጓዱን ያያል። የእግዚአብሔር ቃል ለምን ይመስላል? ጌታ ኢየሱስ ቆይ ልንገርህ፣ ጌታ ኢየሱስ አብዛኛውን ጊዜውን ለትምህርት ነው የሚሰጠው። ከማለዳ እስከ ምሽት አስተማረ ይላል እንጂ ፈወሰ አይልም። ራሱም ታይትሉ መምህርና ጌታ ነው። ለምን ይመስላል? ውስጠኛው ሰው መንፈሳዊው ሰው በቃል ነው የሚፈወሰው፣ በቃል ነው የሚበረታው። ሁሉ ነገሩ ቃል እኮ ፓኬጅ ነው። ሁሉ ነገር እዛ ውስጥ አለ። ሀብትህ ያለው ቃል ውስጥ ነው። ድልህ ያለው ቃል ውስጥ ነው። በኢየሱስ ከዚህች ቀን ጀምሮ አይኖቻችሁ ይከፈቱ። እግዚአብሔር በልዩ መገለጥ መጽሐፉን ስትከፍቱት ለምንድነው? እንደ ባለሙያ እኮ ናችሁ እናንተ። መንፈስ ቅዱስ ሙያ ያስተምራችኋል። ይሄ ጥሬ ቃል ነው ልንገርህ፣ ጥሬ ቃል ነው። ጥሬ ነው የሚያበስለው መንፈሱ ነው። መንፈስ ቅዱስ ነው የሚያበስለው። ምን ማለት ነው ትላለህ? ለማን ነው የተጻፈው ትላለህ? አልገባኝም ትላለህ። በዛ ውስጥ ይኸውልህ ሲያበስለው ሬማ ብርሃን የሆነ ቃል ይመጣል። አንድ ቃል ደግሞ ቤተሰቡ ውስጥ ወደቀ ማለት ሌሊቱን ሙሉ እንዲህ ስትል ነው የምታድሩ። ብዙዎች የሚያንቀላፉት ሬማ አልመጣም፣ ብርሃን አልመጣላቸው። አንተ ምትተኛ ንቃ። ኢትዮጵያ ንቂ፣ ሀገሬ ንቂ። ቀጣዩ ሲዝን የቃል ብቻ ነው የሚሆነው። ሰው በየአደባባዩ በየመስኩ ኳስ አይደለም የሚያየው። እግዚአብሔር ያሳያቸው በስክሪን የእግዚአብሔርን ቃል ይሰማል፣ ድምፅ ይሰማል። በየቦታው እንደሱ ነው የሚሆነው። የእግዚአብሔር ቃል ቆሻሻውን ያጸዳል። የእግዚአብሔር ቃል ጠማማውን ያስተካክላል። የእግዚአብሔር ቃል በሱስ የተበከለችውን ከተማ ይፈውሳታል። ቃሉ ይምጣ። አሜን። ቃሉ ይምጣ። ምግብ ይምጣ፣ እንጀራ ይምጣ፣ መጠጥ ይምጣ፣ ፈውስ ይምጣ፣ ድግስ ይምጣ። ክብር በሰማይ በምድር ላንተ ይሆን።